የእውነት ወንድና ሴት ጓደኛሞች ይሆናሉ ብለው ያስባሉ? እነዚህ ሰዎች ለ20 ዓመት ጓደኛሞች ናቸው። አብረው ነው ያደጉት። እሱ ካሜራማን ሲሆን እሷ ደግሞ አቀንቃኝና የዘፈን ግጥም ጸሐፊ ናት። ያንግ በካሜራ ሌንሱ የእሷን ጥሩ ጊዜያት ያነሳል። እሷም ተገርማ ታያለች። በዚህ ጊዜ ያለባትን ቀጠሮ ያስታውሳትና ተነስታ ትሄዳለች። አቀናባሪውም ጋር ስትሄድ የጻፈችው ግጥም ላይ ድብቅ ፍቅር እንዳለ ይነግራታል። እሱም የጻፈችውን ግጥም አልተቀበለውም ነበር። ምን ማለት ነው በድብቅ ሰው መውደድ ይላታል። እሷም በድብቅ ሰው ወዳ ስለማታቅ አልገባትም ነበር። አቀናባሪውም ጥሏት ሊወጣ ሲል ታስቆመውና 2 ሳምንት እንዲሰጣትና እንደምታስተካክል ትነግረዋለች። ያንግ ጋም ትሄድና መነጫነጯን ትጀምራለች። እንዴት አንድ የማይፈለግ ፍቅር የሚጎዳና ድብቅ ይሆናል ትለዋለች። አንድ ሰው የምትወድ ከሆነ መናገር ነው እንጂ መደበቁ ምን አመጣው ትለዋለች። ያንግም ስለ ድብቅ ፍቅር ማብራራት ይጀምራል። በዚህ ጊዜ እሱ ስለ ነገሩ ማወቅ ትፈልግና ጥያቄ ታቀርብለታለች። አንተማ ልምድ አለ ንገረኝ ማነች ትለዋለች። እሱም ይደነግጥና አንድ የሆነ ስም ይጠራላታል። እሱም ለ2 ሳምንት እሷ ጋር ገብቶ ጽሑፏን እስክጨርስ እንዲያግዛት ትጠይቀዋለች። እሱ ግን እምቢ ይላታል። በሚያቀርብላት ምክንያትም እሷ አልተስማማችም ነበር። ሽም ጠጥተው ካበቁ በኋላ በረዶ ውስጥ ወክ በማድረግ ወደ ቤት ይሄዳሉ። በዚህ ጊዜ እሷ ሰክራ ስለነበረ ብርዱ አልታወቃትም ነበረ። እሱም አንገቷ ላይ ስካርፍ ያደርግላታል። ወደ ቤትም በመግባት ላይ እያሉ የጌም መጫወቻ ማሽን ያገኛሉ። በዚህ ጊዜ ሱ ይሄንን ጌም ካሸነፍኩኝና አሻንጉሊት ከያዝኩኝ አንተ እኔ ቤት ትገባለህ ትለዋለች። ነገር ግን ምንም ሊሳካላት አልቻለም። በመጨረሻም ወደ ውስጥ ገብታ አሻንጉሊቱን ካልያዝኩ በማለት ላይ እያለች እሱ ያስቆማታል። በመሄድ ላይም እያሉ ሱ የምትወዳት ሴት ካለች ለምን አትነግራትም ትለዋለች። እሱም ቀዝቀዝ ይልና በልቡ ግን ይከፋው ጀመር። ከ4 ዓመት በፊት ያንግ ፍቅሩን ሊገልጽላት ተዘጋጅቶ ነበር። ነገር ግን እሷ በዛ ጊዜ ብሬክአፕ ላይ ነበረች። በዛ ጊዜ ጀምሮ ፍላጎቱንና ፍቅሩን ውስጡ ደብቆ ነበር የሚኖረው። ወደ ቤትም በመሄድ ላይ እያለ አብሮት የሚኖረው ጓደኛው ፍቅረኛው እየመጣች እንደሆነ ይነግረዋል። በዚህ ጊዜ ለፍቅረኛሞቹ ቦታ ሞተው ስለነበረበት ስቱዲዮ ይሄድና እዛ ያድራል። ስቱዲዮም በተቀመጠበት ጊዜ የዩን ፎቶዎች እያየ ሌሊቱን ሙሉ ደስ ሲለው ያድራል። በቀጣይ ቀንም ልብሱን ይዞ ውጋ ይመጣል። ግጥሙንም እስከምትጨርስ እንደሚያግዛት ቃል ይገባላታል። እሷም ደስ ብሏት እያጨበጨበች እንኳን ደህና መጣ ትለዋለች። ቤትም ከገባ ጊዜ ጀምሮ ያንግ ምግብ ማብሰል ይጀምራል። እሷ ደግሞ ቤት ማጽዳትና እቃ ማጠብ ትጀምራለች። በሚገርም ሁኔታም ያንግ ምግብ የማብሰል ብቃቱ በጣም የተለየ ነበር። የሚገራርሙ ምግቦችን እየሰራ እሷን ያስደምማት ጀመር። ጥሩ ምግብም ጥሩ ወይን ያስፈልገዋል። እነሱም አንድ ላይ ስራ በመጀመራቸው ደስ ይላቸውና ዋንጫ ያነሳሉ። እያከበሩም እያለ ው በድብቅ ስለሚወዳት ሴት እንዲያወራለት ትጠይቀዋለች። እሱ ግን ዝም ይላትና ወሬ ያስቀይራል። እሱም መልሶ አንቺ የምትወጂው ሰው አለ ወይ ይላታል። እሷም ለትንሽ ደቂቃ ዝም ትልና እርግጠኛ አይደለሁም ትለዋለች። የአቀናባሪውን ፎቶ ታወጣና ታሳየዋለች። እሱም ቅናት ቢጤ ይዘውና ወይኑን በአንድ ትንፋሽ ይጠጣዋል። ሳያውቁትም እስከ ሌሊት ሲያወሩ ያድራሉ። ውም በጣም ሰክራ ነበርና እዛው መሬት ምንጣፍ ላይ ትተኛለች። እሱም ልብስ ያለብሳትና ከጎኗ ይተኛል። እሷም በእንቅልፍ ልቧ ሆና ወደ ያንግ ተጠግታ ትተኛለች። ያንግም እሷ እንዳትነቃ ፈርቶ ሌሊቱን ሙሉ ሳይንቀሳቀስ እንደዛው ይተኛል። የምትወዷት ሴት ክንዳችሁ ስር ተኝታ ብታድር ምን ይሰማችኋል? እሱም ምንም አይነት ሙከራ አላደረገም። አንድ ላይ መቆየት ካለብን ጓደኛሞች ብቻ ሆነን ነው መቆየት ያለብን ያለችው ነገር ትዝ ይለዋል። የሚወዳትም ልጅ እንደዚህ ተጠግተው በሰላም እየተኛች እያለ እሷን ከመሳም ራሱን በመቆጣጠር ላይ እያለ በዚህ መሃል እሷ አይኗን ትከፍታለች። አይናቸውም ይገጣጠማል። እሷም እሱ ላይ እንደዚህ ተጠግታና ተጣብቃ እንዳለች ስታቅ ቶሎ ብላ ዞር ትላለች። በዚህ ጊዜ ነበር ሌሊቱን ሙሉ የደነዘዘው እጁን ማንቀሳቀስ የጀመረው። ነገር ግን ቀስ ብሎ ሲያወራ የነበረውን ነገር ሰማች አልሰማች የሚለው ነገር ያስጨንቀው ጀመር። እሷም ወደ እሱ እንደዚህ ጠጋ ብላ መምተኛቷ ትረበሻለች። ሁለቱም ግራ ገብቷቸው ቁርስ ላይ ዝም ብለው መብላት ይጀምራሉ። እሱም በእንቅልፍ ልቧ የሰማችው ነገር ካለ ይጠይቃታል። እሷም በእንቅልፍ ልቡ የሚያወራና እየቀለደ መስሏት አረ ምንም ነገር አልሰማሁም ትለዋለች። እሱም በዚህ ጊዜ ሰላም ይሰማዋል። በኋላ ላይም ያንግ ስራዋን ያዳምጥና አንዳንድ አስተያየቶችን ይሰጣታል። እሱም መልሶ የምትናገሪያቸው ነገሮች ስሜት የላቸውም፣ ስሜት ይኖራቸው ይላታል።
እሷም በዚህ ጊዜ እጇን ታስጠጋና ስሜቱን ለማረጋገጥ እጁን ትይዘዋለች። እነሱም ይህንን ሙድ ለመቀየር ወደ ውጭ ወጥተው ወክ ያደርጋሉ። አእምሮዋንም ነፃ እንድታደርግ ቾኮሌት ይጋብዛታል። እሷም ቾኮሌት እንደማትወድ ነበረ ማቀው ትለዋለች። እሱም አዎ አልወድም፣ ከአንቺ ጋር ልመሳሰል ብዬ ነው መበላው ይላታል። አቀናባሪው የሚደውልላትና ለስራው ይቀጥራታል። በዚህ ጊዜ ጉጉቷ በጣም ይጨምራል። እሱም በጣም እንደጓጓች ሲያይ ይደብረዋል። አንድ ላይም ወደ አቀናባሪው ጋር ሲሄዱ አቀናባሪው ፍቅረኛሞች ይመስሉታል። በዚህ ጊዜ እሷ ፍቅረኛሞች አይደለንም ኖርማል ጓደኛሞች ነን ትለዋለች። አቀናባሪውም የምትወደውን ጁስ ያቀርብላታል። በዚህ ጊዜ እያመሰገነች እያለ እሱ ይቀይረውና በጣም ትቀብጫለሽ፣ ይህንን ጠጪ ይላታል። አቀናባሪው ጋርም እያወራች እያለ ያንግ አንዴ ድምፅ ያወጣል፣ ሌላ ጊዜ ደግሞ አቀናባሪውን ትኩር ብሎ ያያል። በዚህ ጊዜ አቀናባሪው ጥሩ ስሜት ስላልተሰማው ለስራው ሌላ ቀን ይቀጥራታል። ወደ ቤትም በመሄድ ላይ እያሉ ስለ ጸባዩ ትጨቃጨቀው ጀመር። እሱም ይናደድና ከመኪናው ይወርዳል። ያንግም ስቱዲዮ ውስጥ ወደ ሌላ ሀገር ከመሄዱ በፊት ለእሷ ፍቅሩን እንደሚገልጽላት ለጓደኛው ይነግረዋል። ምላሿ ምንም ነገር ቢሆን እድሉን እንደሚሞክር ይነግረዋል። ልክ ከስቱዲዮም ሲወጣ አበባ ይዛ ትቀበለዋለች። ቅድም ላጠፋችው ነገር ይቅርታ እየጠየቀችው ነበር። አንድ ላይም ሱፐርማርኬት ትሄዱና እቤት ለሚያስፈልጋቸውን ነገር ይገዛዛሉ። እቤትም ሲገቡ አንድ ጥግ ላይ ሰው ያዩና ይደነግጣሉ። የእሷ እናት ነበረች። እነሱም ተረጋግተው አንድ ላይ ለምን እንደሚኖሩ ይነግሯታል። እሷም ዝም ብለው ቁጭ እንዲሉ ትነግራቸዋለች። እሷም መዳፍ አንባቢ ነበረችና ስለ ግንኙነታቸው ማወቅ ስለምፈልግ ካርድ እንዲስቡ ትጠይቃቸዋለች። እሱም እየፈራ 3 ካርዶችን ይስባል። በዚህ ጊዜ እናትየው ካርዱን ታይና እሱ ፍቅር ውስጥ እንዳለ ትነግራታለች። በዚህ ጊዜ የእሱ ድንጋጤ በጣም ይጨምራል። ነገር ግን እናትየው እሱ የሚወዳት ሴት በጣም ሩቅና አሜሪካ እንዳለች ትነግራታለች። በዚህ ጊዜ ያንግ የሰላም ትንፋሽ ይተነፍሳል። እናትየዋም ስለ ግንኙነታቸው መጥፎ ነገር እንደሌለ ስታረጋግጥ ውጪ ላይ ሌላ ካርድ ትሰጠውና እድለኛ እንደሆነ ትነግረዋለች። ማታ ላይም ያንግ ሻወር እየወሰደ እያለ ጓደኛው ይደውላል። እሷም ስልኩን ታነሳና ታናግረዋለች። ጓደኛውም በችኮላ ሆኖ ከያንግ ኮምፒውተር ውስጥ ፎቶ እንድትልክለት ይጠይቃታል። እሷም ልትልክለት ኮምፒውተሩን ስትከፍት የተደበቀ ፎልደር ታገኛለች። ፎልደሩንም ስትከፍተው በጣም ብዙና በጣም የቆየ ፎቶዎችን ታገኛለች። ፎቶዎችም የእርሷ ነበሩ። ፎቶዎችም ከ14 ዓመት በላይ የቆዩ ናቸው። በዚህ ጊዜ ፎቶዎችን እያየች እያለ ለየት ያለ ስሜት ይሰማታል። በዚህ ጊዜ ያንግ ከሻወር ይመለሳል። በዚህ ጊዜ በድጋሚ አይናቸው ይገጣጠማል። እሷም እሱ ለረጅም ጊዜ በድብቅ ሲወዳት የነበረው ሴት እሷ እንደሆነች ትረዳለች። እሱም ድንጋጤዋን ሳይ ምን እያየች እንደሆነ ለማየት ወደ እሷ ይጠጋል። እሷም ቶሎ ብላ ትቀይረውና ያልሆነ ነገር እያየው ነው ብላ ትቀልድበታለች። ስለ ነገሩም ማውራት አልፈለገችም። ከዛ ይልቅ እሱ መፈተን ትጀምራለች። እሷም አሜሪካ ላለችው ለምትወዳት ሴት መቼ ነው የምትነግራት ትለዋለች። እሱም ቶሎ ብሎ ነገሩን ያስቀይሳል። የእሷም የግጥም ጽሑፍ ጥሩ እየሄደ አልነበረም። ምንም ተነሻሽነት አልነበራትም ነበር። የድሮ ደብተሯን ታነሳና የድሮ ግጥሟን ታያለች። ደስ ብሏትም እያየች እያለ የድሮ የቆየ የእሷንና የያንግን ፎቶ ታገኛለች። ድሮ ተማሪዎች እያሉ እናቷ ማትጠቀምበትን ካሜራ ሰጥተው ነበር። እሱም የእሷን ጥሩ ጊዜያት ያነሳላት ነበር። ስቱዲዮም ሲመለስ ጓደኛው ስራዎቹ ስለተወደደለት ኤግዚቢሽን ላይ እንደተጋበዘ ይነግረዋል። የነገረው ነገር የሚያስደስት ነገር ቢሆንም እሱ ግን ሀሳቡ ያለው አሁንም ለእሷ ስሜቱን መግለጽ ላይ ነበር። በመጨረሻም የዩ ልፋት ይሳካለትና አቀናባሪው ጥሩ እንደሰራች ይነግራታል። እሱም ከትልቅ አርቲስት ጋር እንደሚያገናኛት ይነግራታል። ደስ ብሏትም ባር ከሚሰሩ ጓደኞቿ ጋር እያወራች እያለ ያንግ ፍቅሩን እንደገለጸላት ይጠይቋታል። በዚህ ጊዜ እንዴት አወቃችሁ ትላቸዋለች። እነሱም መልሰው እንዴት እንደሚያይሽ አላስተዋልሽም ይሏታል። ይህንን እኮ ማንም ሰው መረዳት ይችላል ይሏታል። ማታ ላይ መቤት ስገባ ያንግ አበባ ይሰጣትና ከዚህ በፊት ስለተቆጣውሽ ይቅርታ ይላታል። መልሶም ለሚወዳት ሴት ፍቅሩን ሊገልጽላት ዝግጁ እንደሆነ ይነግራታል። እሷም ወደ ኋላ ትላለች። የተደበላለቀም ስሜት ውስጥ ሆና እሱ የሚላትን ነገር እንዴት መቀበል እንዳለባት ግራ ይገባታል። እሷም ጠዋት ላይ እሱን ላለማግኘት ቀስ ብላ ከቤት ትወጣለች። ነገር ግን የእሱ እጅ ላይ ትወድቃለች። እሱም ቅዝቃዜ ስለነበረ ስካርፉን ያወጣና ለእሷ ይሰጣታል። እሷም ዛሬ እንዳይጠብቃትና ስራ ቦታ እንደምትውል ትነግረዋለች። እሷም አርቲስቱን ካገኘች በኋላ የያንግን ኑዛዜ ላለመስማት የአቀናባሪውን የዴት ጥያቄ ትቀበላለች።
ከሱ ጋርም ትሄዳለች። ያንግም ቤት ቁጭ ብሎ እየተጨነቀ ነበረ። ስልክም ሲደውልላት አታነሳም። እሱም ሀሳብ ውስጥ ስለነበረ ወክ እያደረገ ወጣ ብሎ ይፈልጋታል። የሆነ ካፌ ውስጥም አንድ ላይ ቁጭ ብሎ ያገኛቸዋል። አንድ ላይም ሲስቁና ሲጫወቱ ሲያይ ቅናት ውስጡ ይገባል። እሱም በአጋጣሚ እንዳገኛቸው መስሎ ይቀላቀላቸዋል። ከሷም ጎን ይቀመጥና ከሷ ሳህን ምግብ ይጎርሳል። እሷም ስልክ ለማንሳት ወጣ ስትል መሃላቸው ግለት ይፈጠራል። አቀናባሪውም ከተቀመጠበት ሲነሳ ያንግ ቶሎ ብሎ የወይንም ቦትል ያነሳል። ነገር ግን አቀናባሪው የተነሳው የውን ስካርብ ለማንሳት ነበረ። በዚህ ጊዜ ያንግ የወይኑን ቦትል መጠራረግ ይጀምራል። አቀናባሪውም ቁጭ ብሎ እያለ ለው ፍቅሩን እንደገለጸላትና ለመልስም እንደማይቸኩል እሷንም ለማወቅ እንደሚፈልግ ይነግረዋል። በዚህ ጊዜ ያንግ ይደነግጥና ዝም ይላል። ይህን ሁሉ ዓመት ሲጠብቀው የነበረው ፍቅሩ አንድ ሰው ዛሬ መጥቶ ሊወስድበት ነው። እያራቀችውም ያለው ነገር ይሰማዋል። እንዴት አቀናባሪውን ልትወድ ቻለች ብሎም ያስባል። እንዴት የማትወደውን ምግብ ትበላለች? እንዴት የማያስደስታትንም ወይን ትጠጣለች ብሎ ይገረማል። እሱም ለአቀናባሪው ውን እቤት እንዲያደርሳት ይነግረውና ዞር ብሎ ሳያይ ቀጥ ብሎ ይሄዳል። እሷም እቤት ስገባ ታጠዋለች። ስልኩንም ብደውልለት ልታገኘው አልቻለችም። ወደ ስቱዲዮም ስትሄድ እዛ የለም። ስቱዲዮም ያለው ጓደኛው ከሀገር ሊወጣ እንደሆነ ይነግራታል። ወደ ቤትም ስትመለስ ያንግን ከሳይክሉ ጎን ቆሞ ታገኘዋለች። እሱም ፈገግ ብሎ ይቀበላታል። ሳይክሉንም እንደ ስጦታ ይሰጣታል። እሷም ደስ ብሏት ሳይክሉን እንደወደደችው ትነግረዋለች። እሱም ልክ ሊያወራ ሲል ነገሩን ታስቀይርና ስለሌላ ነገር ማውራት ትጀምራለች። በንግግሯ መሃልም ጓደኝነትን ስታነሳ ያንግ ይገባውና ወደ ኋላ ማለቷና ከሱ ለመራቅ መሞከራ ምክንያቱ ይገባዋል። ያንግም ዝግጁ እንዳልሆነች ያውቅና ለ8 ዓመታት ስወዳት የነበረት ልጅ አሁን ላይ እንደምትወደኝ አውቄያለሁ ይላታል። እሷም እስከ አውቶቡስ ተራ ትሸኘዋለች። እዛም ሲደርሱ እሱ ጥሩ ልበሺ፣ ጥሩ ቢ፣ ጤናሽን ጠብቂ ይላትና ቻው ብሏት ይሄዳል። ቻውም ካለችው በኋላ የባዶነት ስሜት ይሰማታል። ልክ ከ8 ዓመት በፊት ለውትድርና ስልጠና ስትልከው የተሰማት ስሜት ነበር የተሰማት። እሱም ቴክስት ሲያደርግላት መረበሽ ትጀምራለች። ከዛ ጊዜ ጀምሮ ህይወቷን የዘገመ አርጋ መኖር ትጀምራለች። የምታደርጋቸውን ነገሮችም ለያንግ ትነግረዋለች። ምግብም ማብሰል ትማራለች። ምግብም ያበሰለችውን ለያንግ ፎቶ አንስታ ትልክለታለች። እንደዚህም እያሉ 1 ዓመት ይሆናል። እሷም ግጥም የማጻፍ ብቃቷ ከፍ ይላል። ከታዋቂ አርቲስቶችና ባንዶች ጋርም መስራት እድል ይገጥማታል። ስቱዲዮ ውስጥም ከጓደኛው ጋር ቁጭ ብላ እያለ ኮርነር ላይ አንድ የቆየ ፎቶ ታያለች። ጠጋ ብላም ስታይ ያንግ ከዓመታት በፊት ከሳለው ስዕል ጋር ይመሳሰላል። ሀሳብ ውስጥም እያለች ያንግ ለጓደኛው ይደውላል። እሷም ደስ ብሏት ልታናገረው ስትል ስልኩ ይቋረጣል። እሷም ያለበት ቦታ ለማውራት ላይመች ይችላል በማለት ላይ እያለች ስልኳ ይጮዋል። ደስ ብሏትም ያንግ መስሏን ለማንሳት ስትል አቀናባሪው ነበር። እሱም ድጋሚ ፍቅሩን ይገልጽላታል። ነገር ግን በዚህ ጊዜ ው እምቢ ለማለት ምንም ወለዋላ አላቅማማችም ነበር። እሷም የምትወደው ሰው እንዳለ ትነግረዋለች። አቀናባሪውም ይረዳትና ችግር የለውም ስራችንን አንድ ላይ መቀጠል እንችላለን ይላታል። እቤቷም ስትገባ የሆነ ሰው እቤቷ እንደመጣ ስሜት ይሰማታል። በዚህ ጊዜ ያንግ እንዲሆን በማሰብ ላይ እያለች እናቷን ታገኛታለች። ውም እናቷን ካርድ እንድታነብላት ትጠይቃታለች። እሷም ተመስጣ 3 ካርዶችን ትስባለች። አንደኛው አዲስ እድል ይላል። ሁለተኛው ደግሞ ቆራጥነት፣ ሶስተኛው ግን ከዚህ በፊት ያንግ የሳበው ካርድ ነበረ። ውም እናቷን በዛ ጊዜ ለያንግ ስታነቢለት የሚወደው ሰው የሩቅ ሰውና የራቀ ሰው እንደሆነ ነግረሽው ነበር ትላታለች። እናትየዋም በዛ ጊዜ እንደዋሸችና ይሄ ካርድ የሚያመለክተው ፊት ለፊቷ ያለውን ሰው እንደሆነ ትነግራታለች። ነገር ግን በዛን ጊዜ የደበቅኩለት እሱ ምንም አይነት የመናገር እቅድ እንዳልነበረው ሳቅ ነበር ትላታለች። ቡም እናትየዋ ማወቋ እያስገረማት ከዚህ በፊት ያንግ የሰጣትን ስጦታ በማየት ላይ እያለች ከኋላው የአንገት ጌጥና የፍቅር ጽሑፍ ነበረው። እሷም ቶሎ ብላ ለያንግ ቴክስት ታደርግላታለች። ልክ እንዳየው መልስልኝ የማዋራክ ነገር አለ ትለዋለች። በንጋታውም የአበባ ሱቅ በማለፍ ላይ እያለች ከዚህ በፊት ያንግ የሚሰጣትን አበባ ታያለች። ከሱቁም አንድ የምታውቀው ፊት ይወጣል። እሱም ያንግ ነበር። እሱም ያንን አበባና ብዙ ቸኮሌት እና የግጥም መጽሐፎችን ይሰጣታል። ነገር ግን ለ10 ቀናቶች ብቻ እንደሚቆይ ይነግራታል።
ያ ቀን ማታም ያንግ ምን ልትለው እንደሆነና ለምን እንደፈለገችው ይጠይቃታል። በዛ ጊዜ ወደ ኋላ ትላለች። ፍርሃትም ውስጧ ይገባል። የተለማመደችው ቃላት ይጠፋበታል። እሷም ዝም ብላ ከዚህ በፊት የሰጣትን ስካርፍ አንገቱ ላይ ታደርግለታለች። በዛ ጊዜ እሱ ይህን ያለ ዓመት ሲሰማው የነበረው ስሜት ይሰማትና እሱን መረዳት ትጀምራለች። በውስጥ ፍቅርን መያዝና መደበቅ፣ ነገር ግን አለመናገር መቻል በጣም ከባድ እንደሆነ ይገባታል። በንጋታውም ምግብ ይዛ ስቱዲዮ ትመጣለች። ነገር ግን ስቱዲዮ ውስጥ ሌላ ሰው ነበር። ያንግም ሲያን የምትባል ሴት አሲስታንቱ እንደሆነች ይነግራትና ያስተዋውቃታል። ልጅቷም ፍቅረኛ ካደለችም አይደለ ትለዋለች። በዚህ መሃል ገብታ ፍቅረኛው አይደለሁም ጓደኛው ብቻ ነኝ ትላታለች። እነሱም ተቀራርበው እያወሩና ሲሳሳቁ እሷ ጥግ ላይ ሆና ታያቸዋለች። ስልኳ ላይም ከያንግ ቴክስት ይገባላታል። ቴክስቱም ዛሬ ራት ልጋብዝሽ ይላል። እሷም ደስ ብሏት ጋግታ እቤቷ ገብታ ልብስ መምረጥ ትጀምራለች። እሷም ለባብሳ ወደ ስቱዲዮ ስትመጣ ሲያን እና ያንግ አንድ ላይ እየሰሩና እየሳቁ ታገኛቸዋለች። ሁኔታቸው ለአመታት የሚተዋወቁ ነበር የሚመስለው። እሷም ወደ ውጪ ወስታ ብርድ ውስጥ እሱን ትጠብቀው ጀመር። እነሱም ወደ ውጪ እየመጡ እንደሆነ ስታቅ ትደነግጥና ቶሎ ብላ መኪና ስር ትደበቃለች። በዚህ ጊዜ ሲያን ያንግን ዴት እንዲያደርጋት ስትጠይቀው ትሰማለች። ነገር ግን ያንግ እሷ የሥራው ባልደረባ ብቻ እንደሆነች ይነግራታል። እሷ ግን ተስፋ አልቆረጠችም ነበር። ማታ ላይም ወክ እያደረጉ እያለ እኔ ለዴት እንውጣ ብለህ እምቢ ትላለህ ትለዋለች። እሱም አልልም ይላታል። ስሜቷን በመደበቋና ራሷን ወደ ኋላ በማድረጓ አሁን እየታሰረች እንደሆነ ይሰማታል። ማታ ላይም ስሜቷን በግጥም መልክ ትጽፈዋለች። ከሲዩንግ ጋር መቀራረቡ ሀሳብ ውስጥ የከተታት እሱን ትቀጥረውና እንደምትወደው ትነግረዋለች። የጻፈችውንም ግጥም እሱ ፊት ታረጋለች። ከዚህ በፊትም ለውትድርና ሲሄድ በጣም እንዳለቀሰች ትነግረዋለች። ነገር ግን በዛ ጊዜ መሰላት ጓደኛዋን ብቻ እንዳጣች ነበረ። ነገር ግን አንተ ከጓደኛዬም በላይ ነህ ትለዋለች። እሱም ለትንሽ ደቂቃ ዝም ይልና እባክሽ ከጎኔ ሁኚ እኔም እወድሻለሁ ይላል። እሱም ይነሳና ጠጋ ብሎ ውን ይስማታል። ከዛ ጊዜ ጀምሮ ያንግና ፍቅረኛሞች ይሆናሉ። ለረጅም ጊዜ የደበቁት ፍቅር አፍ ያወጣና መናገር ይጀምራል። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ። 고민이 생겼니